ሰላም እንዴት ናችሁ? ዛሬ የፍሬሽማን ኮርስ ሆኖን ኢኮኖሚክስ እንጀምራለን። እንግዲህ እንደዚህ አይነት ትምህርታዊ ቪዲዮ ያስፈልገኛል ብላችሁ ካሰባችሁ ሰብስክራይብ ማድረግ ትችላላችሁ። ኦኬ ቻፕተር 1 ኢኮኖሚክስ ቤዚክስ ኦፍ ኢኮኖሚክስ ብለን እንጀምራለን። ኢንትሮዳክሽን በምናይበት ሰዓት have you ever heard anything about economics? ስለ ኢኮኖሚክስ የሆነ ሰምታችሁ ታውቃላችሁ? ስለ ኢኮኖሚክስ ለእናንተ ጥያቄው it is obvious you heard about economic and even you talk a lot of about economics in your day to day activity. በእርግጠኝነት በሚባል ደረጃ ስለ ኢኮኖሚክስ ሰምታችሁ ታውቃላችሁ even if ትናገሩታላችሁ ባታስቡትም እንጂ ምክንያቱም ኢኮኖሚክስ ምን ስለሆነ የቀን የday to day activity ስለሆነ የቀን ተቀን ምናከናውነው ስለሆነ ማለት ነው ኢኮኖሚክስ so and you may have a question such as questionዎችንም እንደዚሁ ይኖራችኋል what are resource ማለት ምን ማለት ነው what does efficient allocation of mean efficient allocation ማለት ምን ማለት ነው what are human need የሰው ልጅ ምንድነው የሚፈልገው what does demand mean ፍላጎት ማለት ምን ማለት ነው need እና demand ምንድነው ልዩነታቸው what's economics ምንድነው this course will answer this question ስለዚህ ይሄ ኮርስ እነዚህን ጥያቄዎች ይመልስላችኋል ማለት ነው introduction to your nature economic demand and supply theories ስለዚህ የኢኮኖሚክስ ኔቸር እንዲሁም ዲማንድ ኤንድ ሰፕላይ ቲዮሪ እናይበታለን ቲዮሪ ኦፍ ኮንሱመር እናያለን በዚህ ኢኮኖሚክስ መጽሐፍ ላይ እንዲሁም ፕሮዳክሽን ኮስት ማርጂናል ማርኬት ስትራክቸሩ እናያለን ፋንዳሜንታል ኮንሰፕት ኦፍ ማክሮ ኢኮኖሚክስ አት ላርጅ የሚሉ ጥንሰ ሐሳቦችን ያ ማለት ቻፕተር 1 ቻፕተር 2 ቻፕተር 3 ቻፕተር 4 ቻፕተር 5 ቻፕተር 6 ብለን በ6 ቻፕተሮች እነዚህን ኮንሰፕቶችን ይዞ እንጨርሳለን ማለት ነው ይህን ኮርስ ኦኬ ከዲፊኒሽኑ እንጀምር what does mean economics mean that economics ማለት ምን ማለት ነው economics is one of the most exist discipline in the social science economics ማለት እንግዲህ በጣም ዋና ከሚባል ውስጥ ከሶሻል ሳይንስ ዋና አንድ ፊልድ ነው the word economy comes from Greek phrase economy የሚለው ከግሪክ ፍሬዝ የመጣ ነው ይለናል one who manage household ምን ከሚል የመጣ ነው የሆነ ቤተሰብ አስተዳዳሪ ከሚል የግሪክ ወርድ የመጣ ነው ማለት ነው the science of economics in it is current from it's about 200 year old እንግዲህ ኢኮኖሚክስ አሁን ከተመሰረተ እንደ ሳይንስ ወደ 200 ዓመት ገደማ የሆነው ነው አደም ስሚዝ ጀነራሊ known as father of economics አደም ስሚዝ የተባለው ኢኮኖሚስት የኢኮኖሚክስ ፋዘር ወይም ፋውንደር ተብሎ ይወሰዳል ይህ አደም ስሚዝ brought out his famous book famous የሆነ መጽሐፍ ጽፏል an inquiry into the nature and case of the wealth of a nation in the year 1776 በ1777 the nature inquiry to the nature and the case of wealth of a nation የሚል መጽሐፍ ጽፏል በዚህ መጽሐፉ በጣም ይታወቃል the father of economics ይባላል ማለት ነው so though many other writers express important economic idea before Adam Smith ብዙ ጸሐፊዎች ስለ ኢኮኖሚክስ ገልጸዋል ከአደም ስሚዝ ቀድመው ማለት ነው ኢኮኖሚክስ as distinct subject started with his book ግን ኢኮኖሚክስ እንደ ሳብጀክት የቆመው ግን አደም ስሚዝ የጻፈው መጽሐፍ ላይ ነው ማለት ነው ኦኬ ሌላው ወደ ኖርማሊ ወደ ዲፊኒሽን ስንመጣ there is no universal acceptable definition of economics its definition is controversial አንድ የሆነ ዩኒቨርሳል የሆነ ዴፊኒሽን የለውም ኢኮኖሚክስ ከብዙ አቅጣጫ ነው ዲፋይን የሚደረገው ስለዚህ it's because different economists define economics from different perspectives የተለያዩ ኢኮኖሚስቶች ወይም ኢኮኖሚክስን የሚያጠኑ ኢኮኖሚስቶች ፐርሰኖች በተለያየ ፐርስፔክቲቭ ዲፋይን ያደርጉታል ኢኮኖሚክስን የመጀመሪያው ዌልዝ ዴፊኒሽን ነው ከሀብት አንፃር ዌልፌር ዴፊኒሽን ከደህንነት አንፃር ስካርሲቲ ዴፊኒሽን ከእጥረት ሊሚትድ ሪሶርስ ከሚባለው አንፃር እንዲሁም ግሮዝ ከእድገት አንፃር ዴፊኒሽን ይሰጡታል ማለት ነው ግን ያም ቢሆን ምንድነው its definition vary the nature and scopes of subject grow over time ዴፊኒሽኑ ቫሪ የሚያደርገው ከይዘቱ አንፃርና እንዲሁም ደግሞ ያደገ ከመምጣቱ አንፃር ቫሪ ያደርጋል but the formal and commonly accepted definition is follow
አብዛኛው የተስማሙበት ዴፊኒሽን ግን ይሄን ይመስላል ይላል። ኢኮኖሚክስ is a social science which study about efficient allocation of scarce resource so as to attain maximize fulfillment of unlimited human need. ምንድነው አለ? ማህበራዊ ሳይንስ ነው፣ ሶሻል ሳይንስ ነው። ምንድነው የሚያጠናው ብለን በመናይበት ሰዓት ደግሞ efficient allocation of scarce resource የተገደበ የሆነ ሪሶርስን scarce ስንል limited resource limited resource የተገደበ የሆነ ሪሶርሳችንን ተጠቅመን እንዴት ማክሲመም የሆነ human need ማሟላት እንችላለን፣ የሰው ልጅ ፍላጎት ማሟላት እንችላለን የሚል ይሆናል ኢኮኖሚክስ አክሰፕተብል የሆነ ዴፊኒሽን። scarce resource ስንል scarce resources ማለት limited የሆኑ ሪሶርሶች ህይወታችን ላይ እኛ የሆነ ነገር ለማምረት የምንጠቀምባቸው ሪሶርሶች መሬት ሊሆን ይችላል፣ ላንድ፣ ላበር፣ ጉልበት፣ የሰው ልጅ ዕውቀቱ፣ ጉልበቱ፣ ኢንተርፕረነርሺፕ እነዚህ የሚባሉ ሪሶርሶች ሊሚትድ የሆኑ ሪሶርስ ናቸው። እነዚህን ተጠቅመን እንዴት የሰው ልጅ አንሊሚትድ የሆነ ያልተገደበ የሆነ የሰው ልጅ ፍላጎት ማሟላት እንችላለን ይለናል። as economics is a science of choice ስለዚህ ኢኮኖሚክስ የምርጫ ሳይንስ ነው ይላል። ቾይስ ግድ ይሆናል። ለምን ቾይስ ከምንድነው የመጣው? it's study how people choose to use scarce or limited productive resource እንዴት ሊሚትድ የሆነ scarce የሆነውን ሪሶርስ እንትን ይላል የተለያየ ምርት ለማምረት ወይም እንትን ወንቱን ለማሟላት ኒዱን ለማሟላት ይጠቀመዋል። ምርጫ ያስፈልገዋል። ለምን? ሪሶርስ ስካርስ ስለሆነ። ምን ላምረት ያችሁና ሪሶርሳችን ምን ሊሆን ይችላል? ላንድ ሊሆን ይችላል፣ ላበር ሊሆን ይችላል፣ ኢኩዊፕመንት ማሽነሪዎች፣ ኖሌጅም ሊሆን ይችላል። እንደዚህ የመሳሰሉ ነገሮች to produce a various commodity የሆነ ዕቃ ለማምረት የምንጠቀማቸው ሪሶርሶች ሊሚትድ ናቸው። ስለዚህ እነዚህ ሊሚትድ የሆኑ ሪሶርሶችን እንዴት በአግባቡ እንጠቀማለን? ቾይስ the science of choice ነው ማለት ነው ኢኮኖሚክስ። ኦኬ ሌላው ደግሞ ምንድነው የሚለው? the following statement is derived from the above definition ግን ከዛች ዴፊኒሽን እነዚህን ስቴትመንቶች ማየት እንችላለን። የመጀመሪያው ኢኮኖሚክስ study about scarce resource scarce የሆነ ሪሶርስ ያጠናል ነው ኢኮኖሚክስ። ሊሚትድ የሆነ ሪሶርስ ነው ዓለማችን ላይ ሊሚትድ የሆነ ሪሶርስ ነው ያለው፣ የተገደበ የሆነ ሪሶርስ ነው ያለው። ስለዚህ ይሄ የተገደበ የሆነ ሪሶርስ ስለተገደበ የሆነ ሪሶርስ ያጠናል። ይሄ አንድ ከዲፊኒሽኑ ያመጣ ነው። study about allocation of resource ስለዚህ ሊሚትድ የሆነ ሪሶርስ ካለን allocation of resource ማድረግ ይኖርብናል። ስለ allocation of ሪሶርሳችንን እንዴት መጠቀም እንዳለብን አሎኬት ማድረግ ይኖርብናል። ሪሶርስ allocation ነው። ያ ማለት የሆነ ቦታ ላይ ስንዴ የሚያመርት መሬት ካለ የሆነ ቦታ ላይ ደግሞ ጤፍ የሚያመርት መሬት እናገኛለን። ሁሉም ባንዴ የሚያመርት ላናገኝ እንችላለን ሲቹዌሽን። ስለዚህ allocation of resource ግድ ይላል ማለት ነው። ሪሶርሳችንን ምን ሊሰጠን ይችላል የሚለውን ስለዚህም ያጠናል። ሌላው ደግሞ allocation should be efficient ስለዚህ allocation ስናደርግ ስንመርጥ efficient መሆን አለበት ነው። ተስማሚ የሆነውን ወይም ከፍተኛ ምርት የሚሰጠንን ማምረት ይኖርብናል። ከዛ ደግሞ human need are limited የሚለውን ደግሞ በዛ ዲፊኒሽን አይተናል። የሰው ልጅ ፍላጎት ያልተገደበ ነው የሚለውንም አይተናል። the aim objective of economics is study how satisfy unlimited human needs up to maximize possible degree by allocating resource efficiently ምንድነው ዋናው ኦብጀክቲቭ? ምንድነው የኢኮኖሚክስ? satisfy unlimited human የሰው ልጅ ያልተገደበ የሆነ ፍላጎቱን ማሟላት ያልተገደበ የሆነ ፍላጎቱን ማሟላት up to maximum ማሟላት ስንል ሙሉ ልናሟላው አንችልም፣ ግን ማክሲመም ቢያንስ እስከተቻለን ድረስ ማክሲመም ዲግሪ ምን ሊሚትድ የሆነ ሪሶርሳችንን አሎኬት በማድረግ አንሊሚትድ የሆነውን የሰው ልጅ ፍላጎት ማሟላት ይለናል። ኦኬ ሌላው the ration of economics rationals of economics ስንል ምን ማለታችን? አሁን ዴፊኒሽኑን አየን፣ ወደ rationals of economics እንምጣ። there are two fundamental facts that provide the foundation for a field of economics ስለዚህ ሁለት እውነታዎች አሉ ኢኮኖሚክስን እንደ ፊልድ እንዲቆም ያደረጉት ሁለት እውነታዎች አሉ። የመጀመሪያው human or society material want are unlimited የሰው ልጅ ፍላጎት ያልተገደበ መሆን፣ ኢኮኖሚክ ሪሶርስ ወይም ስካርስ ሪሶርስ የምንለው ደግሞ ሊሚትድ ወይም ስካርስ መሆን፣ ሪሶርሳችን ሊሚትድ መሆን፣ የተገደቡ መሆን። እነዚህ ፋክት ናቸው። እነዚህ ሁለት ፋክቶች ኢኮኖሚክስ እንደ ፊልድ እንዲቆም አድርጎታል። ራሽናልስ ኦፍ ኢኮኖሚክስ እንላቸዋለን ማለት ነው። እነዚህ ነው። ኦኬ ሌላው ምንድነው? the basic economic problem የምንለውን ስናይ is about scarcity and choice
የኢኮኖሚክ ፕሮብለም ኢኮኖሚክ እንደ ችግር የሚያነሳው ምንድነው ስንል ስካርሲቲ አለ ቾይስ አለ ሊሚትድ የሆነ ሪሶርስ እና ምርጫ ሊሚትድ የሆነ ሪሶርስ ስላለን የግድ መምረጥ ይኖርብናል ሁሉም ማምረት እንችላለን እንዴ አንችልም ምክንያቱም ሪሶርሳችን ሊሚትድ ስለሆነ since there are only limited amount of resource available to produce it unlimited amount of goods and service we desire ያያችሁና ሊሚትድ የሆነ ሪሶርስ አለን የተገደበ የሆነ ሪሶርስ አለን ምንም እናመርተው ያልተገደበ የሆነ የሰው ልጅ የዕቃና የሰርቪስ ፍላጎት አለ ያንን ለማሟላት የምናመርተው ዕቃ በሊሚትድ በሆነ ሪሶርስ ነው ግን እኛ ፍላጎት ያልተገደበ ነው ስለዚህ those economics is study how human economics studies those economics studies how human beings make choose እንዴት እንትኖች የሰው ልጆች ይመርጣሉ ለምን ሊሚትድ የሆነ ሪሶርስ ስላላቸው to use a scarce resource ስካርስ ሪሶርሳቸውን ሲጠቀሙ እንዴት ነው ቾይዝ የሚያካሂዱት they seek to satisfy their limited want ያልተገደበ የሆነ ፍላጎታቸውን ለማሟላት ብሎ ያጠናል therefore choice is at the heart of all decision making ስለዚህ የሁሉም ውሳኔ ምርጫ ዋናው ፖይንት ነው ማለት ነው as an individual family nation we comfort difficult to choose about how use limited resource ስለዚህ ምን ግለሰቦች ቤተሰብ ወይም እንደ ሀገር ደረጃ እንኳን ዲፊካልት ነው ቾይዝ ለማድረግ ይሄን ሊሚትድ የሆነ ሪሶርስን ለመጠቀም ቾይዝ ማድረግ በጣም ዲፊካልት ነው ይላል to meet our need and want የፍላጎታችንን ለማሟላት ስለሆነ ማለት ነው ምናመርተው ስለዚህ ፍላጎታችንን ለማሟላት ቾይዝ ያስፈልጋል ስለዚህ ቾይዝ ማድረግ በጣም ይከብዳል ይላል economics is study how these choices are made in various settings ስለዚህ ኢኮኖሚክስ ምንድነው የሚያጠናው እነዚህ ቾይዞች እንዴት ይከናወናሉ በተለያየ ሲቹዌሽኖች evaluate outcome in terms of criteria such as efficient ስለዚህ በክራይቴሪያ ይለካዋል efficient ነው equity ነው stable ነው ብሎ ማለት ነው ኢኮኖሚክስ search for alternative for economics organize the made produce higher living standard for more desirable distribution of material well-being ስለዚህ ምን ያህል ሊሚትድ የሆነ ሪሶርስን ተጠቅመው ህይወታቸውን ቀየሩ እንዴት ቢያደርግ ይሻላል የሚለውን ኢኮኖሚክስ ያጠናል ማለት ነው ኦኬ ሌላው ምንድነው scopes and methods of analysis of economics የሚለው ነው የምናየው ስኮፑን በመናይበት ሰዓት ይዘቱ እስከምን ድረስ ነው ስንል scopes of economics the field and scopes of economics is expanding rapidly and has come to include vast range of topics and issue በጣም ፊልዱ በጣም እየጨመረ ነው የመጣው በጣም ዋይድ ሬንጅ ነው ስኮፑ in the recent or past many new branches of subject have developed የበፊቶችም አሁን በቅርብም ብዙ ሳብጀክት ማተሮች ዲቨሎፕድ ሆነዋል ለምሳሌ ዲቨሎፕመንታል ኢኮኖሚክስ ኢንዱስትሪያል ኢኮኖሚክስ ትራንስፖርት ኢኮኖሚክስ ዌልፌር ኢኮኖሚክስ ኢንቫይሮንመንታል ኢኮኖሚክስ ሶን የተባሉ ብዙ ፊልዶች ዲቨሎፕድ አድርገዋል however ነገር ግን the core modern economics is ይለናል okay the core modern economics is formed by two major branches በሁለት ብራንቾች ነው ሞደርን ኢኮኖሚክስ የሚባለው ግን የተመሰረተው በዋና ወደ ሁለት እንከፍለዋለን ይያለ ነው ማይክሮ ኢኮኖሚክስ ኤንድ ማክሮ ኢኮኖሚክስ ብለን ስለዚህ እዚህ ጋር እንደምትወያት የኤ ፊደልና የአይ ፊደል ብቻ ነው ልዩነት ያላቸው ስለዚህ ማክሮ ኢኮኖሚክስ ኤንድ ማክሮ ኢኮኖሚክስ ብለን ለሁለት እንከፍለዋለን that means economics can be analyzed at micro and macro level ምንድነው ልዩነታቸው የሚለውን አንድ በአንድ ነው ኦኬ እዚህ ጋር ልዩነቱን በመናይበት ሰዓት ማይክሮ ኢኮኖሚክስ ስንል is concerned with economic behavior of individual decision making units such as household firms market industry ማይክሮ ኢኮኖሚክስ ስንል እንደ ኢንዲቪጁዋል ለሚያጠናው በተናጠል ሲያጠና የግለሰቦችን ውሳኔ ያያችሁና ዩኒቲስ የቤተሰብ ሊሆን ይችላል የአንድ ድርጅትን ውሳኔ በገበያ ላይ የኢንዱስትሪዎችን ውሳኔ ስናጠና እንደ አንድ ሲንግል የሆነ ኢሹ አንስተን ስናጠና ማይክሮ ኢኮኖሚክስ እንዋለን as word it deals with how households firms make decision እንዴት how ቤተሰቦች decision making ያስተላልፋሉ how they interact its specific market specific የሆነ ማርኬት ላይ እንዴት ኢንተራክት ያደርጋሉ መስተጋብራቸው ምን ይመስላል ስለዚህ እንደ ሲንግል ዌይ ነው ማይክሮ ኢኮኖሚክስ የሚያጠናው እንለዋለን ወደ ማክሮ ኢኮኖሚክስ ስንመጣ ግን at broad ነው as a whole ስንል ነው is a branch of economics that deals with effect and consequence of what
the aggregate ያችሁ ነው ድምር አጠቃላይ behavior of all decision making in a certain economy በሆነ ኢኮኖሚው ላይ ሁሉም የሚሰጡትን ውሳኔ ሁሉም ፒፕሉ የሚሰጡን ውሳኔ መንግስት የሚሰጡን ውሳኔ ድርጅቶች የሚሰጡን ውሳኔ አጠቃላይ አንድ ላይ አድርገን በሆነ ኢኮኖሚ ላይ the whole ስናጠና macro economics እንለዋለን in other words it is aggregate economics that examine interrelationship among various aggregates their determination in the case of fluctuation in them ስለዚህ አግሪጌት የሆነ ኢኮኖሚ ድምር የሆነ ኢኮኖሚ ነው ኤግዛማይን የሚያደርገው የሚተነተነው ኢንተርሪሌሽንሺፕ አመንግ ቫሪየስ አግሪጌትስ ያላቸውን ግንኙነት ከድም አጠቃላይ ነው የኢኮኖሚውን ዘር ዲተርማይን ዘ ኬዝ ኤንድ ፍላክቹዌሽን ኦፍ ዘም እንደዚሁም ደግሞ እንዲሁ የኢኮኖሚውን ኬዝ ኤንድ ፍላክቹዌሽንን ማጥናት ኢትስ ሉክስ ላይክ ኢኮኖሚ አስ the whole ያችሁና ኢኮኖሚውን ዘ ሆል አጠቃላይ ማጥናት ዲስከስ አባውት ኢኮኖሚክ ዋይድ ፎኖሜና ስለዚህ ስለ ኢኮኖሚክ ዋይድ ፎኖሜና ስናወራ ማክሮ ኢኮኖሚክስ እንላለን ማለት ነው ስለ ሲንግል ስለሆነ ነገር ስናጠና ደግሞ ማይክሮ ኢኮኖሚክስ ብለን ልናስቀምጥ እንችላለን ኦኬ እዚህ ሰንጠረዥ ላይ በጣም በሰፊው አብራርቶታል ማይክሮ ኢኮኖሚክስን እና ማክሮ ኢኮኖሚክስን እንግዲህ እዚህ ጋር እንደምታዩት ማይክሮ ኢኮኖሚክስ አለ ማክሮ ኢኮኖሚክስ እዚህ ጋር አለ study individual economic unit of an economy ያችሁና individual እዚህ ጋር ኢኮኖሚ the whole ያችሁና ልዩነቱ ማክሮ ኢኮኖሚክስ አግሪጌት ነው it deals with income individual income ስንል የኢንዲቪጁዋሎችን ኢንካም ነው ፕራይስ ስንል የኢንዲቪጁዋል ፕራይስ ነው አውትፑት ስንል ኢንዲቪጁዋል ነው የምናጠነው ግን ዲልስ ዊዝ ናሽናል ኢንካም ያችሁና ኢንካም ስንል የሀገርን ኢንካም የሀገርን አውትፑት ጀነራል ፕራይስ አጠቃላይ የዋጋ ሂደቱን ነው የምናጠነው በማክሮ ኢኮኖሚክስ እንዲሁም ሴንትራል ፕሮብለም ኢዝ ፕራይስ ዲተርሚኔሽን ኤንድ አሎኬሽን ኦፍ ሪሶርስ ፕሮብለም ብሎ የሚያነሳው ማክሮ ኢኮኖሚክስ ፕራይስ ዲተርሚኔሽን ነው የሆነ ዋጋ ላይ እንዴት ፕራይስ ዲተርሚኔሽን ቼንጅ አደረገ የሚለው እንዲሁም ደግሞ የሆነችን ሪሶርስ እንዴት አሎኬት ማድረግ አለብን ብለን ነው ደግሞ የዘኛ ስንመጣ ሴንትራል ፕሮብለም ዲተርሚኔሽን ኦፍ ሌቭል ኦፍ ኢንካም ኔክስት የሀገር ገቢ ላይ ነው በሀገር ደረጃ የሥራ ሁኔታ ስርዓት ኢምፕሎይድ የሆነ አንኢምፕሎይመንት እነዚህን ስናጠና ኢትስ ሜን ቱልስ ዲማንድ ኤንድ ሰፕላይ ኦፍ ፓርቲኩላር ኮሞዲቲ ያችሁና ፓርቲኩላር በአንድ ኮሞዲቲ ላይ ዲማንድ እና ሰፕላይውን ሲያጠና ወደ ማክሮ ስንመጣ ደግሞ the main tools aggregate demand ያችሁና የሁሉንም እቃዎች ዲማንድ የሁሉንም እቃዎች ሰፕላይ በኢኮኖሚ ላይ the whole ስናጠና ደግሞ ማክሮ ኢኮኖሚክስ እንለዋለን ይለናል ኦኬ ሌላው ደግሞ እንደሚለው it helps solve central problem of what how for whom to produce in the economy as maximize profit በኢኮኖሚ ላይ ምን ላምርት እንዴት ላምርት በምን መንገድ የሚሉ ጥያቄዎችን ሲመልስልን ይሄኛው ደግሞ help to solve central problem of full employment resource full employment እንዴት በኢኮኖሚያችን ላይ ማምጣት አለብን የሚለውን እንትን ይላል discuss how equilibrium of consumer producer industry attained ያችሁና ኮንሱመር በግለሰብ ደረጃ ፕሮዲዩሰር ስንል አንድ ድርጅት አምራችን ኢንዱስትሪ እንዴት ኢኩሊብሪየም ማምረት አለበት ሲንል ወደ ማክሮ ስንመጣ ደግሞ concern with determination of equilibrium level of income equilibrium level of income የሚለው equilibrium level of income of employment aggregate level ያችሁ aggregate level ነው የሚያሳየን ድምር ውጤትን ነው የሚያሳየልን ይላል so example individual income እዚህ ጋር national income individual saving national saving ያችሁ ነው ልዩነቱ individual price general price የአንድ ግለሰብን ገቢ የአንድ ግለሰብን የቁጠባ ሂደት የአንድ ንቃ ዋጋ ስናጠና እዚህ ጋር ደግሞ የሀገርን ገቢ የሀገር እንዴት ነው እንትን ሴቪንጉ በሀገር ደረጃ ጀነራል ፕራይስ አጠቃላይ የዋጋዎች ፕራይስ እዚህ ጋር ደግሞ የአንድ ዕቃ ዋጋ ነው እዚህ ጋር ደግሞ የአጠቃላይ ዕቃዎች ዋጋ ኢንዲቪጁዋል ፊርምስ አውትፑት የአንድ ፊርም ምን ያህል ያመርተ ስንል ደግሞ የናሽናል ሀገሪቱ ምን ያህል አመረተች ስንል ማክሮ ኢኮኖሚክስ ኢንዲቪጁዋል ኮንሰምፕሽን የአንድ ግለሰብ የሚጠቀሙትን ነገሮች ስናጠና አግሪጌት ኮንሰምፕሽን በሀገር ደረጃ ኮንሱመር ስናጠና ይህ ከፍተኛ የሆነ ልዩነታቸውን በዚህ መረዳት እንችላለን ማለት ነው ግን ኖት እዚህ ጋር ምን ይለናል both macroeconomics and macroeconomics are complementary each other complement ናቸው አብረው ነው የሚሄዱት that is macroeconomics cannot be studied isolation from macroeconomics ያ ማለት ማክሮኢኮኖሚክስ ለብቻው ሊቆም አይችልም ማክሮኢኮኖሚክስን አስወጥቶ ያ ማለት ዲፔንደንት ናቸው እርስ በርስ አንድ ላይ የሚሄዱ ናቸው ኢንተርዲፔንደንት ናቸው ነው ማክሮኢኮኖሚክስ
ከማክሮ ኢኮኖሚክስ ማይክሮ ኢኮኖሚክስ ሲኖርለት ነው። ይህ ብቻውን ልናጠና አንችልም። ይሄን ለብቻው ሊሄድ አይችልም። ይሄኛው ከሌለ ይሄኛውም አይኖርም ነው በሌላ ሴንስ። ኦኬ ሌላው ፖዚቲቭ ኤንድ ኖርማቲቭ አናላይሲስ ይላል። ይሄንንና ሌሎች ርዕሶችን በቀጣይ ፓርት ይዤላችሁ እመጣለሁ።